እንደ ቁርአን እኮ ነው ማለት ለምሳሌ ልክ እንደ ቁርአን የወደፊቱን እየተናገረ የማይሳሳት ከሆነ አንድ መጽሐፍ አምጣልኝ የወደፊቱን እየተናገረ የማይሳሳት ከሆነ ወይም ደግሞ የቀደምቶች ነገራቶችን እየተናገረ የማይሳሳት ከሆነ አንድ መጽሐፍ አምጣልኝ በእርስ በርሱ የማይላተም ከሆነ ማለት ነው ከባይብል ጀምሮ በነገራችን ላይ ከአይሁዳውያን ከጁዳይዝም የሚያምኑትን ክርስቲያኖች የሚያምኑትን ቡዲዝም የሚያምኑ የፈለከውን አምጣና ከዛ በኋላ ትክክል አድርግልኝ ከዛ እንልቀጣ የትኛውም ሰው አሁንም የሆነ ግለሰብ መጥቶ ይጻፍ ቁርአንን አስመስሎ ይጻፍ ከዛ በኋላ እንደ ቁርአን አይነት ይሁን መጀመሪያ ገብቷል ከዛ በኋላ እርስ በርሱ አይላተምም የሚለውን ነገር እናያለን ማለት ነው ገብቷል ቁርአን እኮ ምንድነው የያዘው መሰለ ከአዳም ጀምሮ እስከ ትንሳኤ ቀን ድረስ ስለ ትንሳኤ አንስታና ቆይ ስለ ትንሳኤን በደንብ መልስልሃለሁ ረሳሁት አሁን እንትን አስታወስኩት አሁን እና እስከ ትንሳኤ ቀን ድረስ ይዟል ቁርአን የሚገርምህ ነገር እስከዛ ድረስ ያላቸው ነገራቶች እያንዳንዷ ክስተት እያንዳንዷ ነገር ሁኔታዋ ራሱ አላህ Subhanahu Wa Ta'ala ይጽፋል ለቀድም አሁን ለምሳሌ ስለ ሙሴ ስታወሩ ነበርና ሙሴ ከልጅነቱ ጀምሮ እናቱ በቃ ስታጠበው ጭምር ስትወልደው ስታረግዘው ወደ ባህር ስትጥለው ፈርዖን አንስቶ ከነሚስቱ ሲያሳድገው እያንዳንዷ ነገር ተጽፏል ገብቷል ፈርዖን እንዴት እንደሞተ እያንዳንዷ ነገር ተጽፏል ገብቷል ስለዚህ አሁን እዚህ ላይ አምጥተህ ከእንደዚህ አይነት ጋር ይጋጫል ስትለኝ የዚያኔ ከዛኛው መጽሐፍ ጋር አወዳድረዋለሁ ማለት ነው ግን እንደዚህ እንደ ቁርአን አመለካከት ኑሮት ታሪክን ይዞ እንደዚሁም ደግሞ ይሄ በቃ የተለያዩ ነው በነገራችን ላይ ህግጋቱ ራሱ በቃ የሰው ልጅ በአጠቃላይ ሁኔታውን በአጠቃላይ ያማከለ ነው ከህግጋቶች ከሀ እስከ ፐ ማለት ይችላል ከትንሽ እስከ ትልቅ ህግጋቶችን ይዟል በቃ ሁሉንም ማለት ነው ሃይማኖታው ለምሳሌ ስገዱ ምናምን ከሚለው ባሻገር መንግስት እንዴት እንደሚዋቀር መንግስት አንድ መሪ ምን አይነት መሪ መሆን አለበት የሚለው ህግ ቁርአንና ሐዲስ ይዟል ምን አይነት መሪ ለመሆን ከፈለክ ቁርአንን ነው የምታነበው ስለምናረይ ምርጥ መሪ ለመሆን ከፈለክ ማለት ነው እንደዚሁም ደግሞ አንድ ሰው ጥሩ እንትን ለመሆን ምንድነው የሚባለው ይሄ ልጅ ለመሆን ቁርአንን ያነባል ምክንያቱም የጥሩ ልጅነት ባህሪ ምንድነው ህግጋቶች ይዛሳላሉ ጥሩ ሚስት ለመሆን ጥሩ ባል ለመሆን ጥሩ ብለህ አንተ የጠቀስካቸውን ማንኛውም ሰው በሰው ልጅ የሚካሄዱ ክስተቶችና ሂደቶች ቁርአን ላይ ያሉ ገብቷል እነዛን ህግጋቶች ሁሉ ይዞ ካልተሳሳተና ካልተጋጨ ከአምላክ ካልሆነ ከማን ሊሆን ነው ለምሳሌ የኢትዮጵያ ህግ በየጊዜው ይሻራል በየጊዜው ይሰረዛን ይደለዛል ለምንድን ነው የሚሻረውና የሚደለዘው ከተባለ ስህተቶች ስላሉበት የሆነ ጊዜ ላይ የሆነ የወጣው ነገር ስህተት ይኖርበታል ከዛ ይሻራል የቁርአን ግን እንደዛ አይደለም እስከ ትንሳኤ ቀን ድረስ እንግዲህ ከተከመጣ 1447ኛ 48ኛ ዓመት ሊሆነው ነው ከዛ እስከ 49 አካባቢ እንደዛ ሊሆነው ነው ከመጣ ማለት ነው ቁርአን ከተወረደ እንግዲህ ይሄ ሁሉ ከዛ በላይ ሊሆነው ነው እንግዲህ ይሄ ሁሉ አመት ሲመጣ አንድ ነገር ሳይኖርበት ካለፈ እንዴት ይሄ መለኮታዊ መጽሐፍ ሊሆን አይችልም የሚለውን ነገር ራሳችንን እንጠይቃለን ያ ማለት ግን ይሄ ብቻ ነው ማለት አይደለም የቁርአን ማስረጃ ብዙ ማስረጃዎች አሉ ይሄንን እንደ ማስረጃ አድርጌ ያመጣሁልክ ለምንድን ነው ሲባል ቅድም አንተ ግጭቶችና የተለያዩ ነገራቶች አሉበት ቁርአን ብለህ ስለተናገር ግጭቶች አሉበትም ቢኖር ኑሮ ቁርአንን ሙሉ ስህተት ያደርገዋል ለፈልጌ ነው ሌላው ነገር ምንድነው ስለ ትንሳኤ አንስተሃልና ትናንትናን ሰዎች በማያዩት ነገር እንዴት ያምናሉ የሚል ነገር ነበር አስተህ የነበረው በማያውቁት ነገር ስለተጻፈና ስለተነገራቸው ብቻ እንዴት ያምናሉ የሚገርም ነገር ቁርአን ይሄን መልሶታል ምን አለ መሰለህ ከመቀስቀስ በመጠራጠር ውስጥ ብትሆኑ አለ አፈጣጣራችሁን ተመልከቱ እንዴት እንደተፈጠራችሁ ከስፐርም ሴል ከዛ በኋላ ያደገ ማለት ይሄ ቡጫቄ ስጋ ይሆናል ከዛ ቡጫቄው ስጋ ደግሞ የረጋው ደም ደግሞ ምን ይሆናል አጥንት ይለብሳን ከዛ ነው ሰው የምትሆኑ በቃ ኢምንት ከሆነ ነገር ተገኝተህ ያ የተፈጠርክበትን መጀመሪያ የተገኘህበትን ተመልከት ይላል እንደገና ደግሞ የተለያዩ አካላቶች ቁርአን ላይ ሙታንን ሲቀሰቅሱ ተመለከታለህ ለምሳሌ ኢብራሂም አለይሂ ሰላም ሙታንን እንዴት እንደምትቀሰቅስ ጌታዬ ንገረኝ አለ ኢብራሂም አለይሂ ሰላም አወለም ተኡሚን አለው አታምንም እንዴ አለው ከዛ በኋላ ልቤ እንዲረጋጋልኝ ፈልጌ ነው አለ ወላኪን ሊያጥመኢነ ቀልቢ ልቤ እንዲረጋጋልኝ ነው አለ ከዛ አላህ Subhanahu Wa Ta'ala ምን አደረገ ወፎችን እንዳመጣና
ቁርጥርጥ አድርጎ በተለያዩ ተራራዎች ላይ እንዳደረጋቸው ካደረገ በኋላ ኑ ብለህ ጥራቸው አላቸው። ከዛ በኋላ ኑ ብሎ ሲጠራቸው እያንዳንዱ አዋፎቹ እየተገጣጠሙ ሲመጡ ይመለከታቸዋል ማለት ነው። መጨረሻ ላይ ልቡ ተረጋጋ፣ በጌታው ተአምር ተደነቀ ማለት ነው ኢብራሂም አለይሂ ሰላም። ሌላው እነ ኡዘይርን ብትመለከት አህየው ሙሉ በሙሉ አጥንቶ ቀርቶ ከዛ በኋላ መእቶ ስጋ ሲያለብስላት ትመለከታለህ። ኢሳ አለይሂ ሰላም ሙታንን ሲቀሰቅስ ትመለከታለህ። ሌሎችን ነገራቶች አላህ Subhanahu Wa Ta'ala እንደምሳሌ አድርጎ አምጥቷል። ለምሳሌ ሙሳ አለይሂ ሰላም ራሱ ሙታንን ቀስቅሷል። ገብቷል? የሞተን ሰው ቀስቅሶ እንመለከታለን። ቁርአን ላይ የተለያዩ ምሳሌዎችን ለአንድ ሰው የትንሳኤ ምልክት ወይም ደግሞ ትንሳኤ የሚባለው ነገር እንዳለ ምልክት እንደሆነ አምላካችን አላህ Subhanahu Wa Ta'ala አስቀምጧል ማለት ነው። አሁንም ድረስ ለኛ በአቅላችን ራሱ አፈጣጠራችንን እንድንመለከት መቀስቀስ የሚባለው ነገር እንዳለ አላህ Subhanahu Wa Ta'ala በሎጂክም ያስረዳናል፣ በማስረጃም ደግሞ ያስረዳናል። እንደገና ደግሞ ሌላ ልናቀው የሚገባው ነገር ምንድነው? ካላየሁ ኋላ ምን የሚባለው ነገር በጣም ይሄ የተበላበት ይመስለኛል፣ ወይም የራቀ እንትን ይመስለኛል፣ ጥያቄ ይመስለኛል። ለምን ካልከኝ እኛ ማናቃቸው እስቲ ከራሳችን ውስጥ ያለውን ነገር እንኳን አናውቅም። ወረበል ካባ ለምሳሌ ዛሬ አንተን መጠይቀህ ስንት ጊዜ ነው አይንህን ያርገበገብከው ብዬ ብጠይቀህ ወላሂ አታውቀውም። ራስ ውስጥ ያለውን አይንህን እንኳን ከበቃ ፊት ለፊት አንተ ፊትህ ላይ ያለውን አይንህ ስንቴ እንደተርገበገበ ራሱ ቁጥር ብትባል አትቆጥረው። ገባ? ይሄንን ማናቀ ሰዎች ካላየና ለምን ማለት አንችልም። አላህ Subhanahu Wa Ta'ala ራሳችን ውስጥ ያለውን ነገር እንኳን ነፍሳችን ለምሳሌ ሳይንስ አልደረሰበትም። ሳይንስ ሳላልደረሰበት ነፍስ የለንም ማለት አይደለም። ነፍሳችን ሲወጣ እንደምንሞት ይታወቃል። ነፍስ ምንድናት? ስጋ ናት? ምንድናት? ማንም አያውቅም። እንቅልፍ ለምሳሌ የሰው ልጅ እንቅልፍ ሲተኛ ነው እንጂ እንዴት እንደሚተኛ እንዴት እንደሚወስደው ሳይንስ አልደረሰበትም፣ አያውቀውም። ስለዚህ ሳይንስ ስላልተው እንቅልፍ አይወስደኝም ማለት አትችልም። አንተ ራሱ እንቅልፍ እንዴት እንደሚወስድ አታውቅም። እንቅልፍ ተኝተህ ነው ራስህን የምታገኘው። ገብቶሃል? እንቅልፍ ሲወስድህ አይታወቅህም። እስቲ ለራሱ ወስዶ ነው የምታገኘው። እንቅልፍ ሲመጣ ምናምን እንደ ስታንገላጅ ምናምን ሊታወቅ ይችላል። ከዛ በኋላ ግን የተከሰተውን ነገር አታውቅም። እስቲ ህልም ላይ በጣም የተለያዩ ነገራቶች ጋራ ስትወርድ አውሮፕላን ላይ ስትወጣ ምናምን እንደዚህ ታያለህ እኮ። እንዴት ነው ያ ህልም የሚባለው? እንዴት ወደዛ ልትሄድ ቻልክ? ምንድን ያ ክስተቱ ራሱ ምንድን ነው? ያንን ነገር ኢማጂን አድርገህ ማምጣት አትችልም። የዚህን ያክል ኢመንት ጭንቅላት ነው ያለን እኛ ማለት ነው። ገብቷን እንኳን አይደለም እናቀርተው ያላየነውን አናምንም ልንል ራሳችን ውስጥ የሚከሰተውና የሚካሄደው ነገራት ራሱ ለማወቅ በጣም ሩቅ የሆነ ነገራቶች ግን አላህ Subhanahu Wa Ta'ala እሱን በማወቅና እሱን በማምለክ ላይ ያለውን ነገራቶች ግን ምን አድርጎልናል? በቃ እንድንገነዘብና ግንዛቤን እንድንሰጥ ያንን ደግሞ በምንችለው አቅም እሱን እንድናመልክ አላህ Azza wa Jalla ነፍስን ከችሎታው በላይ እንደማያስገድድ ነግሮና የተፈጠርንበትን ዓላማ ደግሞ አስቀምጦላል። ወማ خلقቱል ጂነ ወልኢንሳ ኢላ ሊዕቡዱን ሰውንም ጂንንም የፈጠርኩት እኔም በብቸኝነት ሊያመልኩኝ ነው ብሎ ዓላማችንን የተፈጠርንበትን ዓላማ ይቺ ምድር ላይ የተፈጠርነው በከንቱ እንዳልሆነ ገብታ የሰው ልጅ የተከበረ ፍጡር እንደሆነ ከሌላው ፍጡር የተከበረ ፍጡር እንደሆነ አስቀምጦልናል። በዛ መልኩ የመራመድ ደግሞ የኛ ነፃ ምርጫ ይሆናል ማለት ነው። ይቅርታ ቀጥል። እሺ ባይዘዌ ቆንጆ ማብራሪያ ነው የምትሰጪው፣ ሀሳብሽም ደስ ይላል። ግን ማወቅ ያለብሽ ሳይንስ ሊሚቴሽኑን ያውቃል። የማያውቀውን አላውቅም ይላል እንዳልሽው። ብዙ ያልደረሰበት ነገር አለ። አልደረስኩበትም ይላል። ሲደርስበት ደግሞ ደርሰንበታል ይላል። ሲሳሳት ደግሞ ራሱን ያርማል። ሰልፍ ኮሬክቲንግ ሲስተም ነው ሳይንስ። ለዛ ነው ኦብጀክቲቭ እውነታን ለማግኘትም የሚመቸው ማለት ራሱን ለማረም ዝግጁ ነው። አንድ ሰው እርግጠኛ ሆኖ ከተነሳ አይታረምም። በቃ በፍጹም ራሱን ለማረም ፈቃደኛ አይሆንም። የሃይማኖቶች ችግር ይሄ ነው። ሃይማኖቶች በሁሉ ነገር ልክ ነን እርግጠኛ ነን ይላሉ። ከዛ ግን ኮንትራዲክት ያደርጋል ወር ደግሞ እንዲህ አብሮ ሄደም እንደዚህ አይደለም ተብሎ ክሌም ከተነሳባቸው የሚያልፉት በማብራሪያ ነው። ላይክ መለኪያ ኖሯቸው ወር የሚያስማማ ነገር ይዘው አይደለም። ለምሳሌ ኤግዛምፕል ልስጥሽ። ለምሳሌ ውሃ ከሁለት ሃይድሮጅን ሞለኪውል እና ከአንድ ኦክሲጅን እንደሚፈጠር ቻይናዊውም ህንዳዊውም የትኛውም ሰው ይስማማል። ክርስትና ላይ ወይ እስልምና ላይ የሚነሱት ክሌሞች ግን ልክ ናቸው አይደለም የሚባለው ነገር ሁሌ ክርክር ነው፣ ሎጂክ ነው እና ለመመዘንም ይሄ ለሜዠር ለማድረግም የማይመቹ ነገሮች ናቸው። አሁን ክርስትናም ላይ እኮ አንቺ አይተሽው ከሆነ ስህተታቸውን ስትነግሪያቸው የክርስቲያን መምህራን ስህተታቸውን በቃ ትክክል እንደሆነ ለማድረግ የተለያዩ ሜቶዶችን ይጠቀማሉ። በዚህ መንገድ አላየሽውም፣ አገባባዊ ፍቻ አለው፣ ላይክ ኮንቴክስቹዋል ያልተረዳሽውም፣ አውዱ ሌላ ነው፣ እንደዚህ እኮ ነው ወይ ከሆነ ትርጓሜ ወይ የሆነ ሰው ማብራሪያ ነው የሚሰጡሽ።
እኔ የእስልምናን ብዙ ክርክሮች አይቻለሁ። እኔ በራሴ አሁን አንቺ እንዳልሽው እንዲህ ኮንትራዲክት ያደርጋል ይሄ ነው ብዬ አይደለም ያልኩሽ፣ ግን ኮንትራዲክት እንደሚያደርግ ብዙ ዲቤቶችን ከፍቶ ማየት ይቻላል። ከዛ ግን ለዛ ኮንትራዲክሽን ምላሻቸው ብዙ ጊዜ ከክርስቲያኖቹ የተለየ አይደለም። ምን መሰለሽ፣ በተለምዶኛ የሌሎችን እንከን ማየት ኢዝ ዘ ኢዚየስት ቲንግ። ለምሳሌ ክርስቲያኖች እስልምና ላይ ያለን ችግር ለማየት በጣም ቀላል ነው። ለምን? ተሳስቷል ብለውም ስለሚያስቡ እንከን ማውጣት ይችሉበታል። የራሳቸው ላይ ግን አሁን አንቺ ቅድም ያነሳነውን አይነት ጥያቄ ብንጠይቃቸው አይመልሱልንም። ከመለሱልንም አዳፍነው ነው የሚያልፉት፣ የሆነ በቃ ትርጓሜ ምናምን ብለው ማለት ነው። እስልምናም ላይ ልክ ነኝ ብሎ ስለሚያስብ ሌሎች የሚያዩትን እንከን ለራሱ አይም ላይክ ምን ይባላል፣ የሌላውን እንከን ማየት ኢዝ በጣም ቀላል፣ የራስን እንከን ግን ማየት ከባድ ነው። ቢኮዝ ልክ ነኝ ብለሽ ነው የምትነሹ። ልክ ነኝ ብለሽ ግን ስትነሺ ልክ እንዳልሆንሽ እንኳን የሚያሳምንሽ ነገር ቢመጣ በትርጓሜም በሆነ መንገድ ብቻ ለማለፍ ነው የሚሞከረው። እንደ ሳይንስ አሁን ሳይንስ ስላልሽ ብዬ ነው። ሳይንስ ሰልፍ ኮሬክቲንግ ሲስተም ነው። ላይክ እኔ ለምሳሌ ብሳሳት የሆነ ሰው መቶ እንደውም ሳይንስ አንድን ቲዮሪ ኦር አንድን ፕሪንሲፕል ዲስፕሩቭ የሚያደርግ ወይም ትክክል አይደለም የሚያስብል ማስረጃ ካመጣሽ እንደውም ልትሸለሚ ሁላ ትችላለሽ። ለምን? ሌላ ግኝት ነው ያገኘሽው። እና that's why ሳይንስ ኦብጀክቲቭ ትሩዝን ወይም ላይክ እውነት የሚባለው ነገር ለማግኘት የተመቸ መንገድ ነው። ሃይማኖት ሲሆን ግን እመን ነው በቃ። ላይክ አሁን ያልሽው ቅድም ኮንትራዲክት ስለማያደርግ ነው ብለሻል። ከዛ ደግሞ ምን አልሽ መልሰሽ? ኮንትራዲክት የማያደርግ መጽሐፍ ሌላ ሰው ቢጽፍ ከአላህ ነው ወይም ከአምላክ ነው ያስብለዋል ወይ አልኩሽ። አይ እሱማ ሊጽፉ ይችላሉ፣ ግን ከአላህ ያስብለውም። ትንቢት ደግሞ ቢናገሩ አልሽኝ። ኦኬ ትንቢትን ቢጨምሩ። ትንቢት ማለት ላይክ ለምሳሌ ሀፕን የሚያደርጉ ጀነራል የሆኑ ሀሳቦችን አሁን ቁርአን ላይ ለምሳሌ መኪና እንደሚፈጠር፣ ስልክ እንደሚፈጠር የተለያዩ እንትኖችን በሆነ ወይ ጀነራል በሆነ ወይ ተናግሯል። ለምሳሌ ያየኋቸው አንዳንድ ጥቅሶችም ላይ ክርክሮችም ላይ አይቻለሁ። ከሳይንስ ጋር አብሮ የሚሄዱ ሀሳቦች የዚህን ዓለም ርዝመት ወይም እድሜ ምናምን እስልምና ብዙ እንደሆነ በቢሊዮኖች እንደሆነ ቁጥር በቁጥር ባይገልጽም ብዙ እንደሆነ ተናግሯል፣ ከክርስትና በተሻለ ወይም ከመጽሐፍ ቅዱስ በተሻለ። ግን ይሄ ማለት ግን ጀነራል የሆኑ ስቴትመንቶች እኮ ለስፔሲፊክ ለሆነ ምላሽ አይሰጡም። ለምሳሌ እኔ አንቺ ነገ ትሞቻለሽ እኮ ብል በፍጹም ልሳሳት አልችልም። ፐርፌክት የሆነ ሀሳብ ነው። ቢኮዝ የምትሞችበትን ቀን ነው እንጂ ማላቀው፣ ሁላችንም ሟች ነን። አየሽ? እና አሁን እንደዚህ አይነት ክሌሞችን አንስተን ወደፊቱን እኮ ተንብየዋል። ሻርፕ የሆነ ትንቢትማ ቢተነብይ ኦር ደግሞ ሻርፕ በሆነ ወይ ከሳይንስ ጋር የሚስማማ ቢሆን ኖሮ እንዴ ሳይንስ ራሱ ለምን ይጠናል? ለምን እኛ ቁርአንን አናጠናም ታዲያ? ዩኒቨርሲቲ ገብተን ማለት በዲግሪ ምናምን ባዮሎጂ ኦር ኬሚስትሪ ብለን እንደምንለው ኦር ህግ እንደምንለው ቅድም እንዳልሹ መሪ ለመሆን ቁርአንን ያጠናል እንዳልሹ፣ ታዲያ ለምን ቁርአንን ሁሉም አያጠናም? እንደዛ ከሆነ እንደዛ አይደለም። ገብቶሻል? ግን ያንቺ ስለሆነ በተለያየ ወይ ዲፌንድ ለማድረግ ነው የምትሞክሪው። አሁን ሀምብል መሆን ይፈልጋል። ለምሳሌ እውቀትን ከሆነ ወይም እውነትን ከሆነ የምንፈልገው የሆነ ስህተት እንኳን የሚያጠራጥረን ነገር ስናገኝ ያችን መጠራጠራችንን ቶሎ ብለን በመልስ ነው የምናዳፍናት። መጠየቅ ነው ግን የሰው ልጅ ወደፊት የወሰደው ሂውማኒቲን ፎርዋርድ የወሰደው ለምን ብሎ መጠየቅ ነው። እና አሁን ያልሽው ነገር ጀነራል የሆነ ትንቢትም እኮ ኤአይ ሊተነብይ ይችላል፣ የሰውም ልጅ ሊተነብይ ይችላል። እርስ በርሱ ኮንትራዲክት የማያደርግ ሀሳብ ሊጽፍ ይችላል። በቃ ምንም የማይጋጭ ቆንጆ የሆነ ጽሁፍ። ከዛ ደግሞ ነገ የሰው ልጆች እንዲህ ያደርጋሉ፣ እንዲህ ይሆናሉ፣ እዚህ ላይ ይደርሳሉ ምናምን ብሎ ሊጽፍ ይችላል እኮ የሰውም ልጅ። በዚህ ምክንያት ስለተነበየ ኦር ጀነራል የሆነ አሰስመንት ስለሰጠ ከአምላክ ነው ሊባል? ይሄ ነው በቃ ትልቁ ክፍተት። ይሄ መጽሐፍቶቹን እነዚህ መጽሐፍ ቅዱስን ሆነ ቁርአንን ለማመን ትልቁ ክፍተት የሚሆን ይሄ ነው። ወሬን አበዛሁብሽ። መርሃባ። በመጀመሪያ ቅድም ይሄን ራሱ ልነካል ፈልጌ ነበርና ልነክቸው ነበር። ምናልባት በደንብ አልሰማኝም ይሆናል። ቁርአን ትንቢት ሲናገርና ሌሎች ትንቢት ሲናገሩ ልዩነት ያለው ለዛ ነው። ልዩነት አለው ብዬ ነበረ። ለምሳሌ ቁርአን ሲናገር ይሄ ክስተት በእንደዚህ ሰዓት እንደዚህ ብሎ ይከሰታል ብሎ ሰነ ሁኔታው ነው የሚገልጸው። ገጣል ለምሳሌ ጀነራል አሁን አንተ እንዳልከው ልክ የባይብል አይነት ትንቢት ለምሳሌ እነሆ ድንግል ትጸንሻለሽ፣ ወንድ ልጅም ትወልዳለሽ፣ ስሙንም እንደዚህ ትላለች። ያንም ሆኖ በትክክል አይከሰትም እስቲል ራሱ ማለት ነው። ለምሳሌ ንጉስሽ ከማንትሴ ይመጣል። ከዛ በኋላ ኢየሱስ ክርስቶስ ምንድነው አህያውን ዘብቶ ሄደ። ከዛ በኋላ ትንቢቱ ተከሰተ። እንደዚህ አይነት ትንቢት አይደለም ቁርአን የሚተነበየው። ገባ? ለምሳሌ አላህ አዘ ወጀል በሱረት ሩም ላይ ትንቢት ተናግሯል። አሊፍ ላም ሚም ጉልበት ሩም ይላል። ያኔ ሩም ተሸነፈች ይላል። ፊ ቢድዕ ሲኒን ይላል።
በጥቂት አመታት ውስጥ ማለትም ቢጤሲንን ማለት በአረብኛ አቆጣጠር ከ8 እስከ 9 ባለው አመት ማለት ነው። ማለት ከ3 እስከ 9 ባለው አመት በእነዚህ አመታት ሮም ትሸነፋለች አለ። ግልጽ ነው። ከተሸነፈች በኋላ ወደው ይሄ ክስተት ረሱል ሰለላሁ ዐለይሂ ወሰለም ባሉበት ጊዜና ሁኔታ ተከሰተ። ረሱል ሰለላሁ ዐለይሂ ወሰለም ሌላ የተናገሩት ትንቢት አለ። የሚገርምህ ነገር እነዚህ አረቦች አሉ ያላህ መልእክተኛ ባዶ እግራቸውን የሚሄዱ ራቁት የሆኑ አረቦች ወደፊት በፎቅ ይፎካከራሉ አሉ ያላህ መልእክተኛ። በፎቅ ይፎካከራሉ። በዛን ሰዓት እኮ ጭራሽ ማንም ሊገምተው የማይችል ነገር ነው እኮ አረቦች። ለምሳሌ ግብፃውያን ቢሉ የሆነ ሌላ አገር ቢሉ ምን ይሆናል? እነዛን አካላቶች መገመት ይቻላል። እሺ ይመለስና ኢንሻአላህ ይቀጥላል። እሺ ወመልሳለሁ። እሺ እንትን ይበልና ይመልስና እንቀጥላለን። አላህ ይጠብቅሽ። የምር የሚገርም መቀለበት ነው። ኮሜንቶች ምን ሆናችኋል? ታች ያላችሁ ኮሜንቶች ተረጋጉ። የትን ኮኮባችሁ ነው? እሺ ቀጥል ኡስታዝ። ታች ኮሜንቶች አንዳንድ ኮሜንቶች ነው ይየው ነበርና አንደኛ ረመዳን ነው፣ ሁለተኛ ደግሞ ምንም እኮ ያለው ነገር የለም። አስጨረሰችው ነው ውይይት ስለሆነ አደራችሁ መጥፎ ነገር አትጻፉ። በቃ እሺ በቃ ጠቅልል አድርገውና ከዛ በኋላ ሌላ ሰው ስለገባ ወደዛ እንሄዳለን። ጠቅልል ስናደርገው ቁርአን እንደዛ ብሎ አይደለም የሚተነበየው። አሁን ጥቅል ነገ ፉላን እንትና ሰው ነገ ይሞታን ብሎ አይደለም የሚተነበየው። የሚከሰቱትን ክስተቶች ጭራሽ ልንገምተው በማንችል ሁኔታ ይሄ ሊከሰት አይችልም ብለን በማንገምተው ሁኔታ ነው የሚናገረው ቁርአን። ጭራሽ ይሄ ይገመታን በማይባል ሁኔታ ማለት ነው። ከዛ በኋላ ያን ነገር በቦታው በጊዜው በሁኔታው ሲከሰት ተመለከታላችሁ። ያላህ መልእክተኛ አለይሂ ሰላቱ ሰላም የተናገሩት ቁርአን የተናገረው ትንቢቶች ማለት ነው። ሌላው ነገር ምንድነው? ይሄ እርስ በርሱ አንድ መጽሐፍ ቁርአንን የመሰለ ሆኖ ማለትም ታሪክን የያዘ ህግን የያዘ የትኛውንም አሁን ቁርአን እንደያዘው እንግዲህ አላህ Subhanahu Wa Ta'ala በመጽሐፉ ምንም ነገር አልተወነው ነው የሚለው። እነዚህን ሁሉ ነገር ይዞ ግን የማይጋጭ አለ ብላችሁ የምታምኑ የትኛዎቹም ክርስቲያንም ሆነ አይሁድም ሆነ የትኛዎቹም አካላቶች ሀቱ ቡርሃነኩም ኢን ኩንቱም ሳዲቂን ካላችሁ አምጡ እኮ ነው። ገብታችኋል? እንደዚህ አይነት ነገር ይዞ ልክ ለበየ አፏን እንዴ እንደዚህ አይነት ነገር ይዞ ማለትም ቁርአን እንደ ህግጋትን ታሪክን እያንዳንዱን ነገር ይዞ ቁርአንን የያዘውን ይዞ ጃ ያ ሐቢበቲ አንዴ ገስት ላክሽ ካለ ያፈጠርን ነው ያፈጠራችሁም ያፈጠርን ነው። ኢንሻአላህ ምርጥ ፍጥር አላህ ይሆንላችሁ። እና ምንድነው ልላችሁ የፈለኩትኝ ምንድነው እንደዚህ አይነት ካለ አምጡና ከዛ በኋላ ከቁርአን ጋር እናወዳድር። የሚገርማችሁ ይሄን ነገር ካመጣችሁ እኮ ቁርአን ስህተት ያደርገውን እኮ ገብታችኋል? ቁርአን ስህተት ያደርገውን በውስጡ መለያየት የሚባል ነገር እነዚህን ሁሉ ታሪኮችና ህጎች እነዚህን ሁሉ እያንዳንዱ የሰው ልጅ መምሪያ ሆኖ ከመጣ በኋላ በውስጡ መለያየትን ካገኛችሁ በውስጡ ግጭትን ካገኛችሁ ቁርአን ውድቅ ታደርጉታላችሁ ማለት ነው። እንዳልከው ቀደም ልጁ እንዳለው ቀደም ዲቤት ላይ እኮ ይሄን ይላሉ። አያነሱም አይደለም ያነሳሉ። ነገር ግን አንተ እንዴት ነው የምትቀበለው ከተባለ አንተ አሳማኝ ነው ብለህ የምታስበውን ነገር ነው የምትቀበለው። አመዛዝነህ እንግዲህ የሚያመዛዝን ጭንቅላት አለ። ሰዎች ለምሳሌ የማይጋጫውን ይጋጫን ብለው ሊያነሱ ይችላሉ። ያንን ግን ሰዎች ስላነሱት ይጋጫን ማለት አይደለም። እንዴት ነው የምታደርገው? ያንን ነገር ታመዛዝንና ይጋጫን አይጋጭም የሚለውን ነገር አይተህ ከመልሶ አኳያ እስቲ ኡስታዙ የሚመልሰው ሼህ በትክክል ላይ መልስለት ይችላል። ያን ነገር እስከሚመለስልህ ድረስ የምትችለውን ያክል ጠይቀህ መረዳትና ማወቅ ነው የሚጠብቅብህ እንጂ ያን ሰው ስላነሳው አይ ቁርአን እኮ ይጋጫል ብለህ ልደመድም አችልም ማለት ነው።
እና ቁርአን እኛ አይጋጭም ስንል በልበ ሙሉነት ከዓለማቱ ጌታ ከአላህ የተወረደ መጽሐፍ መሆኑን ስለምናምንና ስለምናረጋግጥ ነው። ዝም ብለን እምነት ብቻ አይደለም ያለን ማረጋገጫም ጭምራለን እኛ። ነገር ግን አሁን አንተ ከክርስትናው አኳያ ወይም ደግሞ ከጁዳይዝሞች ወይም ደግሞ ከአይሁዶችም አኳያ ያነሳው ነገር አለ። ግን እነሱ ባይብል አይጋጭም ብለው ያምናሉ ካላችሁ ይህ ስህተት ነው። እነሱ ራሱ ምሁራኖች፣ አሁን የቲክቶክ ሰዎችን አይደለም እላችሁ። እስቲ የቲክቶክ ሰዎች አሁን እያመኑ ነው፣ ሙስሊሞች ያሉትን ነገር እያመኑ ነው። ነገር ግን ባይብል እርስ በርሱ ይጋጫል። ከገጽ ገጽ ነው የሚጋጨው፣ ከቁጥር ቁጥር ነው የሚጋጨው። በነገራችን ላይ ባይብል እንደሚጋጭ ራሳቸውም ያምናሉ። ገጽ ነው ይጋጫል እርስ በርሱ። የታሪክ ስህተት አለበት። ግሪኩ ላይ የሌለው አማርኛው ላይ የለም። ግሪኩ ከግሪኩ ጋር ራሱ አይስማማም። ወደ 6000 የሚደርሱ ማኑስክሪፕቶች አሉ፣ አንዱ ከአንዱ አይስማማም። ገጽ ነው። ቁርአን ግን ከረሱል ሰለላሁ ዐለይሂ ወሰለም ጊዜ ጀምሮ እስካሁን ድረስ ያለው ማኑስክሪፕት አንድ አይነት ነው። ቁርአን በሁለት መልኩ ነው የተላለፈልን፣ አንድ በቃል አንድ በመጽሐፍ። ሁለቱንም ግን አላህ Subhanahu Ta'ala እንዲጠበቅ አድርጎ ቁርአን እኛ ወረደው እኛም ደርሱ ተጠባቂዎች ነን። ከሌላው መጽሐፍ ለየት የሚያደርገው ቁርአንን ይሄ ነው። በቃ መጋጨት ምንድነው የሚባለውን ነገር እናንተ ጥያቄ ስህተት ብላችሁ የምታስቡትን ነገር አምጡና ጠይቁ። ከዛ በኋላ እኛ እንመልሳለን። ያንን ነገር ያሳመናን ወይስ አያሳመኑም የሚለውን ነገር ደግሞ ለህሊናችሁ ነው የምንሰጠው እኛ ማለት ነው እንጂ ይሄ ቢሆንስ ለምሳሌ እንደዚህ ይላሉ እኮ ሃይማኖተኞች ምናምን ይባላል ነው ወይስ ስህተት? ሲቀጥል ሃይማኖትን አስመልክቶ ሰዎች የፈጠሩት ሃይማኖትና አምላክ ለኛ የፈጠረልን ሃይማኖት አንድ አይደለም። እኛ ሰዎች ናቸው የመሰረቱት ወይም ሰዎች ናቸው የፈጠሩት እስልምናን ብለን እኛ ሙስሊሞች አናምን። ግልጽ ነው። ለምሳሌ ክርስትናንም ጁዳይዝንም የትኛውንም አስተምሩ ይሄ ምንድነው የሂንዱይዝንም የትኛውንም አስተምሮ ስትመለከቱ ማን የፈጠረው ከተባለ የራሳቸው አስተምሮ ነው፣ ወይም ደግሞ ሰዎች ናቸው የፈጠሩት፣ ሰዎች ናቸው ያመጡት። እስልምና ግን ሰውን የፈጠረው ብለን አናምንም እኛ ሙስሊሞች። አምላክ ነው የፈጠረው። አላህ አዘ ወጀል ሰዎችን የፈጠረበትን ሃይማኖት ያዟት ነው የሚለው ሱረቱ ሩም። ያለህን ፍጥረት መለወጥ የለም። ግን አብዛኞቹ ሰዎች አያውቁም ማለት ሰውን ልጅ ራሱ የተፈጠረው በእስልምና ላይ አንዱን አምላክ በብቸኝነት እንዲገዛ ተደርጎ ነው የተፈጠረው ብለን እናምናለን እኛ ሙስሊሞች። ገጽ ነው። ያላ መልእክተኛ ማለት ሰላቱ ሰላም ማንም ሲወለድ በእስልምና ላይ ሆኖ ነው እንጂ አይወለድም ብለው ተናግረዋል። ስለዚህ የተወለደው በማን ነው? በእስልምና ላይ ነው ብለን እናምናለን። የተፈጠረ ሃይማኖት አይደለም፣ ሰዎች ያስገኙት ወይ በሰዎች የሚመራ ሃይማኖት አይደለም እስልምና። እንደማንኛውም ሃይማኖት ማለት የሆነ በቃ ያለኔ ሃይማኖት ሌላ ሃይማኖት ስህተት ነው ብሎ የሚያምን አይነት አመለካከት ነው የነበረኝ። ይህ አመለካከት ግን አንድ ሰው ነፃ ምርጫ አእምሮ ተሰጥቶ ከተፈጠርክ በኋላ ይሄንን አመለካከት ይዤ ነው የሚሄደው ካልክ ይሄ ያንተ ምርጫ እንጂ አምላክ ላይ ምንም አይነት እንትን ይሄ ምንድነው ጥያቄ ልትጠይቅ አትችልም። ለምን ከተባለ አንተ ፍሪ ዊል ወይም ደግሞ ይሄ ነፃ ምርጫ ሰጥቶ እንደዚሁ የሚያገናዝብ ጭንቅላት ከሰጠ በኋላ አይ ቤተሰቦች የያዙት ከነሱ ፍንክች አለለም የምትል ከሆነ ይሄ አንተ ችግር እኮ ነው። ታዲያ የማንም ችግር አይደለም። ለምሳሌ አንድ ሰው በግብርና ነው የሚኖረው እንበል። ከዛ አዲስ ነገር መጥቶ የሆነ ግብርና በበሬ ያረሰው እየኖረ አዲስ ካራክተር መጥቶልህ፣ ካራክተር ነው ሰው የሚባለው እሱ መጥቶልህና በሱ ብታርስ እኮ ከሱ በበሬ ከምታርሰው የበለጠ ብዙ ነገራቶች ልታገኝ ትችላለህ ቢባል አይ አባቴ በበሬ ስለሚያርስ እኔ በበሬ ማረስ አለብኝ እያለ እዛው ላይ የሚቀር ከሆነ እሱ የአእምሮ ችግር ነው የሚሆነው። ገብቷል? መንቀሳቀስ አልፈልግም ካለ ይሄ የሱ ችግር ነው እንጂ ምርጫው ስላልመለጣለት አይደለም። እኔ ለምሳሌ አነበብኩኝ፣ ከዛ በኋላ እስልምና ትክክለኛ የነቢያት ሃይማኖት መሆኑን አወቅኩኝ። ከዛ ወደ እስልምና ሳላንገራግር ተቀበልኩኝ። የትኛውም ሰው አሁን ላይ ወደ እስልምና የሚመጣው የሚጎርፈው በየቀኑ አውሮፓውያንን መልመልከት ትችላለህ። በየቀኑ እዚህ ራሱ 5-6 ሰው በየቀኑ እየሰለመ ነው የሚሆነው። ለምንድን ነው የሚሰልመው? እያነበበ ገብታ አይ በአባቶቼ ምናምን ብሎ ሙግድ የሚል ከሆነ እሳት ውስጥ ይማገዳል። ይሄ የሱ ችግር ስለሆነ ገብቷል። አልንቀሳቀስም አባቶቼ ካሉበት የሚል ከሆነ ይሄ የሱ ችግር ነው የሚሆነው። ለምሳሌ አባቱ ጠንቋይ ከሆነ አይ እኔ ጠንቋይ መሆን አለብኝ ማለት የለበትም። ገብቷል። የተሻለን ነገር ማማረጥ አለበት። እንዳልኩ መልእክቱ ካልደረሰው እሳ ከተባለ መልእክቱ ካልደረሰው እንዳልኩ አላህ አይጠይቅም። ያ ተጽዕኖ ይኖርበታል ወይ ከሆነ ተጽዕኖ ቢኖርበትም እሱ ማስተካከል የሚችለው ነገር ነው። መቀየር ይችላል፣ ማስተካከል ይችላል። የማይቀይረው ነገር አይደለም የተጠየቀው፣ የሚቀይረው ነገር ነው ወይም የሚያስተካክለው ነገር ነው። ያን ተጽዕኖ ማለት ከልጅነቱ ጀምሮ ይሄ ትክክል ነው እየተባለ እየተነገረው የነበረውን ነገር ሲያነብ ውሸት መሆኑ መልእክቱ ሲደርሰው ውሸት መሆኑ ሲያቅ መቀየርና አንዱን አምላክ በብቸኝነት የመገዛት ግዴታ አለበት። ገብታን አባቶቼ ነው የሚለው ይሄ በነገራችን ላይ ይሄንን ነገር ማለት ነው
ቀደምቶች ራሱ ብለውት ነበር። ቁረይሾች ራሱ ብለውት ነበር። መጀመሪያ አንዳንድ ለእያንዳንዱ ለራሳቸው አምላክ 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 አድርጎ አብጅተው እንጨት ያመልኩ ነበር። የሚገርም እንጨት ማለት ነው። ለምሳሌ ለባህር የሚያወጣቸው አንድ አምላክ፣ እንትን የሚያደርገው አንድ አምላክ ያሉ በእጆቻቸው የሰሩትን ጣዖቶች ያመልኩ ነበር። ከዛ አምላክ አንድ አምላክ ብቻ ነው ሰማያትና ምድርን ያለ ቢጤ ያስገኘ አንድ አምላክ ሲሏቸው አማልክቶቻችንን አንድ አምላክ ያደረገብን ይሄ ለሸይኡን አጂብ። ይሄ በቀድሞ ክርስቲያኖችን ማለት ነው። በቀድሞ ያሉት ሰዎች ራሱ አንድ አምላክን አያመልኩ፣ 3 አምላክ ነው የሚያመልኩት። እንዴት ነው እኛን አንድ አምላክ አምልኩ የሚሉን ነው? አንድ አምላክ 300 ምናምን አምላክ እንኳን እያመለከን ሀጃችን እየወጣልን አይደለም እያሉ የሚናገሩበት ሁኔታ ነበረ ማለት። ይሄ የሰዎቹ መላሸቅ ነው የሚሆን መሀል። በኋላ ግን እንደዚህ አይነት አመለካከት ያላቸውን ሰዎች እስልምና መብቶ ቀርጿቸው ማለት ነው አንዱን አምላክ በብቸኝነት እንዲገዙና ከሱ ውጭ ሌላ አምላክ እንደሌለ ቅርጽ አድርጎ ልባቸውን ለአንዱ አምላክ ተገዥ ያደረጋቸው ማለት ነው። ስለዚህ ምንድነው አንተ ማድረግ ያለብህ? ማንበብ። አሁን መእተህ እንደምትጠይቀው መጠየቅ። አሁን አይ እኔ ይሄንን እየነገርኩ አይ የአባቶቼ ነው ብለህ አሁንም ግድ የምትል ከሆነ አንተ አሁንም ነፃ ምርጫህን እየተጠቀምክ ነው እንጂ አላህ ተጽዕኖ ስላደረገብህ አይደለም። አባቶችን ነው የምፈልገው ሰላም። ለምሳሌ የመጨረሻ ይሄን ንገርህና ከዛ ትቀጥላለህ። የረሱል ሰለላሁ ዐለይሂ ወሰለም አጎታቸው በጣም ነበር ረሱል ሰለላሁ ዐለይሂ ወሰለም ምን የሚረዳቸው እስልምና ሀቅ መሆኑን ያውቅ ነበር። የሚገርምህ ሀቅ መሆኑን ያውቃል። ነብዩ ሰለላሁ ዐለይሂ ወሰለም በሀቅ መንገድ ላይ እንደሆኑ ያውቃል። ነገር ግን ደግሞ የአባቶችን አመለካከት አልተውም ብሎ አባቶች የሚያመልኩት ጣዖት እንደሆነ ያውቃል። እንደዚሁም ደግሞ የነሱ አመለካከት ስህተት እንደሆነ ያውቃል። ያንን እያወቀ አባቶችህን ልትተው ነው ይለዋል። አንድ አቡ ጃህል የሚባል ሰውዬ ነበር እና አባቶችህን አምላክ ልትተው ነው? ይህን ሙሐመድ መጥቶ ሊያስቀጥልህ ነው ሰለዋቱ ረቢ ሰላም ሊያስቀጥል እንትን ሊልህ ነው ሊያስተውህ ነው ምናምን እያለ ሲጎተጉተው እኔ በአባቶቼ በቀደምት አባቶቼ መንገድ ላይ ሆኜ ነው የምሞተው ብሎ የአላህ መልእክተኛ አለይሂ ሰላቱ ሰላም እባክህ አጎቴ አንዱን አምላክ በብቸኝነት እንድትገዛ እባክህን ሻሃዳ እንኳን በልልኝ አላህ ሱብሃነሁ ወተዓላ ፊት አንዲት እንኳን ምስክር ይኑረኝና በዚህ ልከራከርልህ እባክህን ብሎ ቢለምነው መጨረሻ ላይ የአባቶችን መንገድ ነው የምከተለው ብሎ ሞተ ማለት ገብታ። ስለዚህ የሰውዬ ማን ነው የሆነ የጀሃነም ነው የሚሆነው እውነቱን አውቆ እውነቱን አልፈልግም ብሎ ስለሆነ የሞተው ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም አጎት ስለሆነ ጀነት አይገባም። ገብታ። ስለዚህ አሁን እዚህ ጋር ያንተ ምርጫ ወሳኝነት አለው። እዚህ መጥተህ እንደምትጠይቀው የአባቶችህን አመለካከት ትላንትና የነበረውን የአባቶችህን አመለካከት ትተህ መምጣት አለብህ ማለት ነው። ልክ እኔ እንደተውኩት ማንም ሰው እንደተው አሁን እኔ አባቶቼ እናቶቼ የምል ከሆነ አባቶቼ እና እናቶቼ ጋር አብሬ ጀሃነም መግባት ማለት ነው። ትላንትና ለምሳሌ አይተ ከሆነ በምንሽር የሚያምኑ ሰዎች አሉ። በቃ ሰው መግደል ትክክለኛ የሚመስላቸው ሰዎች በቃ ጀግንነት እንትን የሚለው በሰው መግደል የሚመስላቸው ሰዎች አሉ። እነዛ ሰዎች ተሳስተዋል። በቃ ዛሬ ግን እነዛን ሰዎች አንተ ማረም ነው እንጂ ያለብህ የአባቶችን መንገድ ይከተላለሁ የምትል ከሆነ ትጠፋለህ ማለት ነው። ገታ ትላንትና ያላቸው አመለካከት በቃ ትላንትና ለምሳሌ ራቆታቸውን የሚሄዱ እኮ አሉ አይደለ? ኢትዮጵያ ውስጥ ራቆታቸውን የሚሄዱ ሰዎች አሉ። እነዛ ሰዎች ትክክል ናቸው እንዳይደሉ ነገር ግን እነዛን ሰዎች እንዴት ነው የምታደርጋቸው? በማስተማር ታስተካክላቸዋለህ። በቃ ልብስ እንዲለብስ ታደርጋቸዋለህ። እንዳስተካክሉ አመለካከት ሰው እያረዱ እኮ የሚኖሩ ሰዎች አሉ። በቃ ሰው በቃ እስቲ አንዱ ባልየው ሲሞት ሚስት በሰነ ህይወቷን እኮ ከታች አድርገው የሚቀብሩ እኮ ህንዶች አሉ እኮ። አመለካከታቸው ተሳሳተ ነው። ስለዚህ በትምህርት ነው ልትቀይራቸው የምችል። የሰው ልጅ አእምሮ ስሉጥ ነው፣ ይቀየራል በየጊዜው ማለት ነው። የማይቀየረው ነገር ምንድነው ከተባለ የተፈጠርከው ለምሳሌ ዘር፣ ቀለም የተለያዩ ነገራቶች ግን እነዚህ የማይቀየሩ ስለሆነ በዚህም ጌታ አላህ ይጠይቅህ። የሚጠይቅህን ነገር ግን አንተ መርጠህና እፈልጋለሁና አልፈልግም የሚለውን ነገር መምረጥ የምትችልበት ነገር ላይ ግን ይጠይቅሃል። አፏነ በዛውበት ቀር እየሰማሽ ነው ግን ዘህሩ አለ ስሞን አለሁ በደንብ እየሰማሁት ነው። ካልጨረሽ ጨርሽ። በጣም ቆንጆ ማብራሪያ ነው። ቻለኝ ጥያቄ ካለ እዚህ ላይ ያልገባህ ነገር ካለ መቀጠል ትችላለህ። ምንድን ነው አሁን ባልሽው መሰረት ኦፍኮርስ የአባቴ የእናቴ ውርስ ነው ተብሎ ሳይሆን በእውቀት ነው ነገሮችን የምንወስነው። እኔም በእውቀት ስለሆነ ነው ላይክ ባይብል በጣም የአይሁድ ናሽናሊዝም ነው እንጂ የሃይማኖት መጽሐፍ አይደለም ብዬ ማምነው። አሁን አንድ ነገር ከአምላክ እንደሆነ ምንድን ነው ማረጋገጫው? አሁን ለምሳሌ ቁርአንን
የአምላክ መጽሐፍ ነው የምንለው ወይም የአምላክ ንግግር ነው የምንለው ከምን ተነስተን ነው ማለት አሁን ብዙ ኮንትራዲክት የሚያደርጉ ነገሮች አሉ ብለው ብዙ ክሌሞች ይነሳሉ። ይሄ ዲቤቶች ካየሽ ግን ቁርአን ለምሳሌ ከአምላክ እንደሆነ ማረጋገጫው ከሳይንስ ጋር አብሮ ይሄዳል። ኮንትራዲክት አያደርግም እርስ በርሱ ከቃል የተላለፈ ነው። እንደ መጽሐፍ ቅዱስ በየዘመኑ አልተዛባም ምናምን የሚሉ ክሌሞች አሉ። ግን እዛ ትሩ ለምሳሌ ኢንተሌክቹዋሊ ኦነስት ሆነሽ ለምሳሌ ካየሽው ብዙ እንከኖች ልታገኝ ትቻለሽ። ማለት ሌሎች ሰዎች የሚያወጣቸው እንከኖች አሉ። አሁን እኔ ይሄ ነው ማለት አልፈልግም። ግን ሁሉም እንደዚህ ሃይማኖቶች የሰው ልጅ በቃ ወይ ሲኦል ወይ ገነት ባላዩት ነገር እርግጠኛ ሆኖ ነው የሚናገሩት። ኤቪደንስ እንዳላቸው ነገር ምንም ማስረጃ የላቸውም ከሞት በኋላ ላለው ህይወት ምናምን እና አብዛኞቹ ሰው የፈጠራቸው ነገሮች አይደሉም ወይ? አሁን አንቺ እኔ ድፍረትሽን አደንቃለሁ ከክርስትና ወጥተሽ ወደ እስልምና መምጣትሽ ማለት የሆነ የሚያሳምንሽ ነገር ስታገኚ የምትቀይሪ አይነት ሰው ነሽ ማለት ነው። ላይክ ለህሊናሽ የምትኖሪ ሰው ነሽ እንጂ የሆነ ነገር ላይ ጥብቅ የምትይ ሰው አይደለሽም እንዳልሽው ከሆነ አሁንም ቢሆን ግን ሎጂካል ልሁን ካልሽ ግን ሃይማኖት ሴንስ ይሰጣል ወይ የሚለውን እስኪ ንገሪኝ። የሚገርምህ ነገር ከሌላው መጽሐፍ ቁርአንን ለየት የሚያደርገውና መለኮታዊ እንደሆነ እርግጠኛ የምትሆንበት ነገር አንዱ ምንድነው? አላህ Subhanahu Wa Ta'ala ይህ መጽሐፍ ከአላህ ሌላ ቢሆን ኑሮ አለ በፊት በውስጡ ብዙ መለያየትን ታገኝበት ነበራል። በጣም ብዙ መለያየትን። ነገር ግን ከሱረቱል ፋቲሃ እስከ ሱረቱን ናስ ድረስ አንድ መለያየትም ሆነ ግጭት አታገኝበትም። የትኛውንም አሁን አንተ ዲቤቶች ላይ የሰማሃቸው ነገራቶች ይህ ይጋጫም ብለህ የምታስበውን ነገር አንዱን አምጣ፣ የፈለከውን 10 ማምጣ 20 ማምጣ እንመልስልሃለን። እና ውስጥ ቁርአን ይጋጫም ብለህ እስቲል ተሐዲ አንድ ካመጣ ማለት ነው ቁርአን ሙሉ ውሸት ታደርገዋለህ። የሚገርምህ ምክንያቱም አላህ Subhanahu Wa Ta'ala ይሄንን ቃል ገብቷል። ቢኖር እንደው ከአላህ Subhanahu Wa Ta'ala ቢሆን ኖሮ በውስጡ መለያየትን ታገኝበት ነበር። አንድ መለያየት ካመጣ ቁርአን ሙሉ በሙሉ እንትን ይላል ማለት ነው፣ ይወድቃል። የሚገርምህ ነገር አላህ Subhanahu Wa Ta'ala አንድ ተሐዲ ያቀርባል። ይህ መጽሐፍ በጣም ነው እኮ የሚገርመው። ሱብሃንአላህ አንድ መጽሐፍ እዚህ ምድር ላይ የትኛውንም መጽሐፍ አምጣ ይሄ ቁርአን የሚያስቀምጠው መስፈርት ማስቀመጥ አይችልም። ያንን ካስቀመጠ አንድም መለኮታዊ ምንድነው እምነት ተብሎ የሚታመን አንድም አይኖርም። ቁርአን ግን በቃ እሱም ማፍረስ ከፈለክ አንድ ነገር ብቻ እንድታመጣ አድርጎ ተሐዲውን ያቀርበዋል ማለት ነው። ታዲያ ያን ነገር ምንድነው? አንዱ አላህ Subhanahu Wa Ta'ala እስኪ እናንተ ይህ መጽሐፍ ከአላህ ሌላ ነው ካላችሁ ወይም ደግሞ ትክክለኛ መለኮታዊ ንግግር አይደለም ካላችሁ ቁርአንን የሚመስል አንድ አምጧ ይላል። ቁርአን ራሱን የሚመስል ምዕራፎቹ በእንትና አሰካኮቹ በቃላት አሰካኮቹ እንዳለ ግጥምም አይደለም ዜማ አይደለም ምናምን ነው አይደለ? ቁርአን እኮ ስትመለከተው የሆነ አንድ ሰው ሲቀራ ስትመለከት ግጥም የሚገጥም ነው የሚመስል፣ ግን ግጥም አይደለም። ስድ ንባብም ደግሞ አይደለም። በቃ ከዓለማቱን ጌታ መለኮታዊ የሆነ አስተምሮ እንደሆነ የምታገኝበት ነው። በቃ ጽድት ያለ አስተምሮ ነው ያለው እና ምንድነው ምን አለ ቁርአን የሚመስል አንድ አምጧል። የሚገርምህ ነገር ሰዎችን ብቻ አይደለም ተሐዲ የሚያቀርቡ ሰዎችም ጂኖችም ከአላህ ሌላ ያላቸው በአጠቃላይ ተሰብሰቡና አንድ ቁርአንን የሚመስል አምጧል። ይሄ መጀመሪያው ነው። ይሄንን ካልቻላችሁ አለ አሁንም ይሄንን ካልቻላችሁ 10 አምጧል። 10 ሱራ 10 ምዕራፍ የለም። ለምሳሌ ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱል ናስ፣ ሱረቱል እንደዚህ ብለህ 10 ምዕራፍ አንጣ። አሁንም ይሄንን ካልቻላችሁ አለ ዝቅ እያደረገ ማለት ነው አንዲት ምዕራፍ አንጣለ። በጣም አጭር የምትባለው ሱረቱል ካውሰር የምትባለው ትንሽ ይዋና እንኳን ቢሆን እሷን አምጧል። በቃ ይሄንን ካልቻላችሁ ግን አለ ከዛ መጨረሻ ላይ በፍጹምና ሰዎችና ድንጋይ መቀጣጣያ የሆነችውን እሳት ፍሩ አለ አላህ አዘወጀ። ገብቷል? በቃ ወርዶ መጨረሻ ላይ በቃ ይሄንን ካልቻላችሁ አለ ሰዎችና ድንጋይ የሆነ መቀጣጣያ የሆነችውን እሳት ፍሯት አለ። ገብቷል? በዚህ መልኩ ተሐዲ ያስቀመጠ አስተምሮ ነው። ቁርአን ትክክለኛ የዓለማቱ ጌታ መለኮታዊ ንግግር መሆኑን በብዙ ነገራቶች ማረጋገጥ ይቻላል። ረሱል ሰለላሁ ዐለይሂ ወሰለም በሚመጡ ሰዓት መልአኩ ጅብሪል እየመጣ ያስተምራቸው ነበር። ሰሃቦች በተሰበሰቡበት ቁጭ ብለው ያስተምራቸው ነበር ጅብሪል ዐለይሂ ሰላም እየመጣ። በተጨማሪም ደግሞ ቁርአን ትንቢቶች አሉት። የነገን ያውቃል። ለምሳሌ አንድ ሰው ማንኛውም ፍጡር የነገን አያውቅም። ገብቷል?
ወይ ጥናት ወይም የሆነ ነገር አድርጎ ሊገምት ይችላል። ወላኪን የነገን አያውቅም። ቁርአን ግን የተናገራቸው ትንቢቶች አሁንም የተፈጸሙ ወደፊት የሚፈጸሙ አሉ። በሰዓቱም የተፈጸሙ በጣም ብዙ ትንቢቶችን ይዟል። ከአምላክ ለመሆኑ አንዱ ማስረጃው ይሄ ነው። ገብቷል? አንድ ነብይ ለመሆኑ ትንቢት ይናገራል። ያ ትንቢት ደግሞ ተናግሮ ባለውና በተናገረው ሰዓት ካልተከሰተ ነብዩን ስህተተኛ ያደርገዋል። ረሱላህ ሰለላሁ ዐለይሂ ወሰለም ደግሞ በጣም ብዙ ትንቢቶችን በሐዲስ ተናግረው በጣም ብዙ ትንቢቶች ትክክል መሆናቸውን አረጋግጠናል። ወደፊትም ደግሞ ይመጣሉና ይተከሰታሉ ብለው የተናገሯቸው ትንቢቶች አሁንም እየጠበቀን እንገኛለን። በየጊዜው አሁንም ጭምር አሁን እኛ ባለንበት ይሆናል ብለው የተናገሩት ንግግር እየተከሰተ ነው። በሰዓቱ እሳቸው በነበሩበት ሰዓት ራሱ የተናገሩት ትንቢቶች አንድ ባንድ ምንም ዝንፍ ሳይል ተከስቷል። የሚገርምህ ነገር ምንም ዝንፍ ሳይል የሚገርምህ ነገር ትንቢት ለምሳሌ ዝም ብሎ አይደለም። አሁን ለምሳሌ የሆነ ዝም ብሎ ንግር ብቻ አይደለም ትንቢት እንትና ይመጣል ብሎ ይነገርና ከዛ በኋላ ልክ ለምሳሌ ኢየሱስ ይመጣል ብሎ ሲናገር ከዛ በኋላ በፈረስ የተጫነ ሰው ይመጣል። እንደዛ አይደለም። በአህያ የተጫነ ሰው ይመጣል። እንደዚህ የሆነ ሰው ሲመጣ ከዛ ኢየሱስ ነው። እንደዛ አይደለም። ሰዓቱን ይናገራል ለማለት ከእንደዚህ ቦታ እንደዚህ ሰዓት ይከሰታል ብሎ ሲናገሩ ያን ነገር ምንም ዝንፍ ሳይል ይከሰታል። የሚገርምህ ነገር ማለት ነው። ትንቢቶቹን ከፈለክ እያንዳንዱን እያወጣ መናገር እንችላለን። ይህ ሁለተኛው ነው። ሶስተኛው ረሱላህ ሰለላሁ ዐለይሂ ወሰለም በነበሩበት ሰዓት ተአምር ይጠየቁ ነበረ። እስኪ አንተ ትክክለኛ ነብይ ከሆንክ ይሄን ተአምር አድርግልን ብለው ይጠይቁ ነበር። እነሱ በፈለጉበት መሰረት ያንን ተአምር ይሰሩ ነበር። ያላህ መልእክተኛ ገብታ እዛው ቁጭ ብለው ማለት ነው። ለምሳሌ የታመመን ይፈውሱ ነበረ። ምግብን በረካ ያደርጉ ነበረ። ውሃን ትንሽዬ ውሃን ብዙ ያደርጉ ነበረ። የሚገርምህ እንጨትን ወደ ሰይፍ ቀይረው ነበረ። የታወረን አይን አብርተው ነበረ። እንደዚሁም በተለያዩ ነገራቶችን አድርገው ነበር። ጨረቃን ከሁለት ከፍለው ነበረ። አይኖቻቸው ቆሬሾች እያዩ ማለት ነው። የተለያዩ ወደ 1000 የሚደርስ ተአምራቶችን የአላህ መልእክተኛ አለይሂ ሰላቱ ሰላም ሰርተዋል። ሌላው ምንድነው? ነብይ ሰለላሁ ዐለይሂ ወሰለም አኽላቃቸው። አሁን አንድ ነብይ ሆኖ ሲመጣና ሲነሳ ያ ነብይ ምን ፈልጎ ነው ነብይ ሆነው ብለህ ስትመለከት ነብይ ሰለላሁ ዐለይሂ ወሰለም ነብይን ሳላሉ ብቻ ማህበረሰቡ ከገዛ ቤተሰቦቻቸው ጀምሮ ዲዮግራቸው ያላደረጉት ነገር የለም። እሳቸውን ለመግደል እሳቸውን ለማጥፋት ያላደረጉት ነገር የለም። እሳቸው ግን ታግሰው የሚገርምህ ነገር በብዙ ነገር ነው የለመናቸው። ነብይ ሰለላሁ ዐለይሂ ወሰለም እንግዲህ በዘራቸው ቁረይሽ ስለሆነ የተከበረ ዘር ናቸው። ግን ደግሞ እሳቸው ለመግደል በጣም ከባድ ስለሚሆን በሰዓቱ በቀቢላቸው ወይም ደግሞ በጎሳቸው በጣም ከባድ ስለነበረ ብዙ ነገራቶችን አቀርበውላቸው ነበር። ለምሳሌ ንግስና ከፈልክ ንጉስና አድርገ። ነብዩ ሰለላሁ ዐለይሂ ወሰለም እረኛ ነበሩ። ገብቷል? ያመጡት መልእክት እውነት ለስልጣን ፍለጋ ቢሆን ኑሮ ምን ይሆን ነበር? ያንን ስልጣን ተቀብለው መልእክቱን እዛው ያስቀሩት ነበር ማለት ነው። በቃ የፈለከውን የኛ መሪ እናድርገህ ነበር። ከዛ በኋላ ሴት ከፈለክ ደግሞ የፈለከውን ሴት ምረጥ፣ ከከተማው የፈለከውን ከኛ ዘር ከፈለከው ዘር ምረጥ፣ የፈለከውን ሴት እናጋባ ተባሉ። አልፈልግም ማለት። ሶስተኛ የአላህ መልእክተኛ አለይሂ ሰላቱ ሰላም ብር ገንዘብ ከፈለክ ደግሞ የፈለከውን ገንዘብ ከኛ ከፍለ እንስጥ፣ በቃ አንተ ምራን ተባሉ። የአላህ መልእክተኛ አለይሂ ሰላቱ ሰላም አልፈልግም አሉ። ከዛ መጨረሻ ላይ እየቀጠሉ ሲሄዱ ምን አሉ የአላህ መልእክተኛ? ጨረቃን በቀኝ እጄ ፀሐይን በግራ እጄ ብታደርጉልኝ እንኳን ካመጣሁት አስተምሮ ንቅንቅ አልልም አሉ የአላህ መልእክተኛ። ገብቷል? ከዛ በኋላ ረሱላህ ዐለይሂ ወሰለም አቋማቸው በዚህ መልኩ ሲታይና ንቅንቅ እንደማይሉ ሲታወቅ ምንድነው ያደረጉት? ቀጥታ ወደ ግፍ ነው የጀመሩት ማለት ነው። ምን አደረጉ? ረሱላህ ዐለይሂ ወሰለም ማሰቃየት ጀመሩ፣ ምግብ እስከ መከልከል። የሚገርም ነገር ምግብ አጥተው ለ2 ወራት ከቤታቸው ምንም ነገር ሳይበላ ቴምርና ውሃ ብቻ እየጠጡ የኖሩበት ጊዜ ነበር። የሚገርም በእነሱ ሰበብ ከሃዲ እንኳን የሆኑ ቤተሰቦቻቸው መሸጥና መግዛት ተከልክለው ነበረ በሰዓቱ ማለት ነው። ረሱላህ ዐለይሂ ወሰለም ይህንን ትምህርት ስላመጡ፣ ስለዚህ ምን ፈልገው ነው የሚዋሹት ብለህ እንድትጠይቅ ያደርጋል። ሌላው ከሳቸው ነብይ ከመደረጋቸው በፊት የነበራቸው ስነ ምግባርና አኽላቃቸው በማህበረሰቡ እጅግ በጣም ተወዳጅና ታማኝ የነበሩ ግለሰብ ናቸው ያላህ መልእክተኛ። ከዛም ባሻገር ደግሞ ምንም አይነት የጣዖት አምልኮን ሰርተውና ተግብረው አያውቁ።
ገብቷል። ለምሳሌ የነሱ እንግዲህ በጣም የጭቅዬ ማህበረሰብ ነበረ። ልጆቻቸውን ሰነ ህይወታቸው የሚቀብሩ ራሳቸው ጣዖት እየሰሩ የሚያመልኩ ነበሩ። ረሱል ሰለላሁ ዐለይሂ ወሰለም ግን በህይወት ዘመናቸው አንድም ጊዜ ጣዖት አምልከው አያውቁም። የሚገርምህ ነገር አላህን በብቸኝነት ሲገዙ የነበሩ ሰው ናቸው። አላህን እንዴት ላቆቻሉ ያካልክ ኢብራሂም አለይሂ ሰላም የገነባው ከዓባ አለ። አላህን ያውቃሉ። ምክንያቱም በኢብራሂም አለይሂ ሰላም ወይም በአብርሃም በኩል ማለት ነው አላህን ያውቃሉ። ወላኪን ደግሞ በእነሱ ምን ገብቷል? ሽርክ ገብቷል። ወይም ደግሞ ጣዖት አምልኮ ስለገባ ከአላህ ጋር ሌሎችን አማልክቶች አመልኩ ስለነበረ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም መጨረሻ የተላኩት። ስለዚህ የአላህ መልእክተኛ ጣዖቱን እነሱ የሚሰሯቸውን ጣዖቶች በጣም ነበር የሚጸየፏቸው። የሚገርምህ ነገር አላህ ሱብሓነሁ ወተዓላ ከዛ ከልጅነት ጀምሮ እንደሰራቸው ትመለከታለህ። በቃ እንደቀረጻቸው ነብይ እንዳደረጋቸው ከልጅነታቸው ጀምሮ ሲንከባከባቸው ትመለከታለህ። ነብይ ከመሆናቸው በፊት እንደው የአላህ መልእክተኛ አለይሂ ሰላቱ ወሰላም ሲራ ብታነብ ወይም ደግሞ የህይወት ታሪካቸውን ብታነብ እመክርሃለሁ። እነዚህ ነገራቶች አሉ። የአላህ መልእክተኛ እንደው ነብይ ይሄ ምንድነው ምን ፈልገው ውሸትን ይዋሻሉ ብለህ ታስባለህ? እንዳለ ይሄ የቁርአኑ ተአምር የቁርአኑ ትንቢት የቁርአኑ እንዳለ ማስረጃ ጅብሪል መጥቶ እሳቸው ማናገራቸው እንዳለ ሆኖ ይሄ ሁሉ ተአምር እያለ እንዳለ ሆኖ ይሄ ሁሉ ማስረጃ እንዳለ ሆኖ ነገር ግን እንደው ረሱል ሰለላሁ ዐለይሂ ወሰለም እንደው ከስነ ምግባር አኳያ ነው ራሱ ስናያቸው ምንም አይነት ፈልገው ነብይነትን አይመርጡም ነው። ሌላው ነገር ምንድን ነበር ያነሳው? ረሳሁት። ምናልባት ነካክቻለሁ ብዬ አስባለሁ ያነሳሃቸውን ነገራቶች። ምናልባት የረሳሁት ነገር ካለ ታስታውሰኛለህ ኢንሻአላህ። በዛው ይቅርታ።